ቤተሰቦቿ አገዙኝ፣ ተለያየን። ከተለያየን በኋላ በቃ ማለት ተለያይተሽ ብትሰልሚ ኖርማሊ አይመለከተውም በሚለው ማለት ነው። ከዚያ በኋላ ደግሞ ወስበዋለሁ ብዬ ነበር ያሰብኩት። ሰለምኩኝ። ሰልሜ ግን ያው ደበኩ ለብዙ ጊዜያት። እናቴ በጣም ወግ ታጠብቃለች እና ያን ነገር እንዳትሰማብኝ በቃ የምሰግደው ተደብቄ ነው። ስራን ቦታ ቢሆንም ተደብቄ ሰግዳለሁ። ልጄ የ3 ዓመት ልጅ ነችና እሷን ሁሉ ደበቃታለሁ። እናቴ እንደዚህ ያለች ምናምን ነገር እንዳትለይ ማለት ነው። ተደብቂያት እየሰገርኩ መጨረሻ ላይ አልቻልኩም። ውጭ ሆና እየሰገርኩ ስታለቅስ ሰማታለሁ ምናምን። ጫማዬን ውስጥ ነው ማስገባው፣ ምክንያቱም እዚህ ያሉ ልጆች ከሰሙ ለባለቤቴ ይነግሩታል። ባለቤቴ ደግሞ ለቤተሰብና የሆነ ዝብርቅርቅ ያለ ህይወት፣ በዛ ላይ ደግሞ እኔን ሻሃዳ ያስያዘኝ ልጅ ለፈተና መዳረግ አልፈለኩም። እሱ ነው እንደዚህ ያደረገው ምናምን ቢባል ከባለቤቴ ጋር የሚፈጠር ነገር አለ። እሱንም አጋልጬ መስጠት አልፈለኩም። የሚያውቁት በቃ ለ1 ዓመት የሚያክል 2 ሰዎች ብቻ ናቸው፣ አንድ ሴትና አንድ ወንድ ማለት ነው። እነሱ ናቸው ሊያግዙኝ የሚችሉ። ከነዛ ውጭ በቃ እውነት እንደ ወንድ ማለት ነው ተረብቄ አለመቼ ሲል በቃ አለ አይደለ ወደ ጫካ ምናምን በሚመስል ጫካም ባይሆንም ጫካ በሚመስል ውስጥ እሰግዳለሁ። ካርቶን አንጥፌ ምናምን ነው በቃ መስገጃ ምናምንም የለኝም። ምክንያቱም ያ ካለ ሰዎች ምንድነው ምናምን ልጅ ይችላሉ፣ ልጄ የሚል ተናገር ትችላለች ቤት ውስጥ ካየችው። ያንን ነገር መረጥኩኝና ልጄ መጨረሻ ላይ ማስገባት ጀመርኩ ቤት ውስጥ ሰው ማለት ነው። ጸሎት አልኳት በቃ እሷን አሁን ጸሎትን የምናደርገው ምናምን ነገር አታለሁ። ስሰግድ ከፊት ለፊት ትመጣና ትይዘኛለች፣ አፌን ትጨብጠኛለች። አፌን እንዳ በቃ የሆነ ነገር ስትይ ድምጽ ስለሌለሽ ለመስማት ስትሞክር አይሰማትምና አፌን ትይዘኛለች። መጨረሻ ላይ ስጨርስ ምንድነው የምትይው ምናምን ስትለኝ ጸሎት እናድርግ ልጄ ይላታለሁ። ምን እያልን ምናምን ስትለኝ በቃ ጌታዬ አሳድገን እንበልሽ እንድታድግልኝ አሳድገን እንበል። እሷም ጌታዬ ያሳድገን እና ውጭ ላይ ሰው ሲቆረቁር ጸሎት ላይ ነች ምናምን ትላቸዋለች። ከዛ በቃ ያ አላህ መጨረሻ ላይ በቃ ሰዎችን ለመናገር በቃ አቃተኝ። ጾመኛ ነበርኩ፣ ማንም አያውቅም። ጾም የክርስቲያን ጾም ነው ይመስላቸው። የማቀርበው ምንም ነገር አላቀርብም። ቴምር በእጄ ይዛለሁኝ። ማፍጠሪያ ሰዓት ምናምን ሲደርስ ቴምር በእጄ ይዤ እቀመጣለሁ። በቃ በር ዘጋለሁኝ። በር ዘግቼ ለምንድን ነው በቃ በዚህ ጾም ሰዓት እስከ ማታ በርግጥ ጾም ያለሽ እናውቃለን፣ በር አትዝጊ፣ እኛ እንዳንበላብሽ እንዳንጠጣብሽ ነው ምናምን ነገር ይሉኛል። ግን አልሐምዱሊላህ ያ ሁሉ አለፈና የሆነ ሰዓት ላይ ተናገርኩ። ስናገር ግን ያው እዚህ ያሉት ጓደኞቼ ጥሩ ነገር አደረጉልኝ። ክርስቲያኖቹ ራቁኝ። ባለቤቴ ደግሞ ሲሰማ ደግሞ ኦቨር በቃ ልጄን አምጪ ምናምን ነገር አለ። እሺ እኔ ልጄ ክርስቲያን ትሆናለች በቃ ናት አልኩት። ጥሩ አድርጌ ያሳድጋታለሁኝ። ስትፈልግ የፈለገችው ምርጫ ትመርጣለች ምናምን ነገርና በቃ ለኔ ተዋል እሷ ለኔ ተውልኝ። እሺ ትሄዳለች። አባቷ ግን አክቷ እንደ ሙስሊም ነው። ያው እኔ ጋር አለች አይደለ መስቀል ይታሰርላታል። ስትመጣ ደግሞ አልፈልግም ምናምን ብላ ሌላ ሰው ነው የሚያወልቅባት። እዚህ በጥሰው ይጥሉባታል ምናምንና እሱ ያስርላታል። እሷ እዚህ መታ በቃ የአካባቢ ሙስሊም አካባቢ ነው። አልሐምዱሊላህ ደስ ይላል። በዚህ ነገር በቃ አላህ ይጨምርላቸው አካባቢ ያሉ ሰዎችን ማለት ነው። ሲስተር ሰማችና በቃ አለቀሰች። እውነት ሰልመሻል? እርግጠኛ ነሽ ሰልመሻል? ልመናቸው ምናምን አለች። ማን ነገረሽ ምናምን ነገር አልኳት። በቃ ለእናቴ ግን አትንገሪብኝ፣ እናቴ አትስማ። እናቴ ከሰማች ከህይወቷ ታስወጣኛለች። ማለት ያው እናት ነች ባትቆርጥም፣ ግን በቃ ናፍቆት የሚባል ነገር አለ። እናቴ አባቴ በህይወት ስለሌለ እናቴ ነች ያሳደገችኝና እንድከፋት አልፈልግም፣ ሀቅም ስላለብኝ ማለት ነው። እሷንም አላህ ይስጣት። ትላንትም ያይቺ ነበረ ገስት ላይ ሆኜና ኢንቦክስ ያደረገችልኝ ነበረ። በዚህ አጋጣሚ መጨረሻው መልእክት አስተላልፍላታለሁ ለሷ ማለት ነው። እናቴን በቃ አሁን ህማማት ላይ ነው የሰማችሁ።
ጭራሽ ላናግርሽ አልፈልግም፣ በቃ ልጅ አይደለሽም፣ ብሞት ቀብሬ እንዳትቆሚበት ሞቺ ቀብርሽ አልቆምም። ያ ሁሉ በፊት ላይ ያለው ነገር ሁሉ በቃ እህቴም ቢሆን የተወሰነ ማለት አናግረኝ ነበር። ከዚህ በኋላ ምንም ነገር እንዳትይኝ፣ እህቴ አይደለሽም፣ ከህይወቴ ውጪ። እናቴም እንደዚህ በቃ ሁሉም ቤተሰብ ያው ምናችንም አይደለሽም ምናምን ነገር አሉ። ግን ደስተኛ ነኝ። በቃ አላህ የሰጠኝ ነገር በቂ ነው። ከበፊት ካለኝ ህይወት ሳነጻጽረው በቃ ቢግ ዲፈረንስ። ምክንያቱም በጣም አወራለሁ፣ እጮሃለሁ፣ ምንም ነገር አይመስለኝም። በቃ አሁን የሆነ መረጋጋት። ሰዎች ሙስሊም ሆኜ እንደ ድሮ ግን አይደለሽም ጽይ፣ እንደ ድሮ አይደለሽም፣ ምን አዲስ ነገር አለ ምናምን፣ ምንም አዲስ ነገር የለም። እየሰገድኩኝ በጣም ሲያጠብቁኝ እግዚአብሔር ይመስገን። አዎ እግዚአብሔር ያውቃል። በቃ ለኔ ውስጤ እግዚአብሔር በቃ አላህ ነው ብዬ ነው በቃ አሳመንኩት። አላህ ነው፣ ያ አላህ ነው እንጂ ኢየሱስ ክርስቶስን አላልኩም። እና እናቴ አንቺ ልጅ ግን ምን ሆነሽ ነው? እንደ ድሮሽ እኮ አይደለሽ ምናምን ነገር ቀዝቀዝ ብለሻል። እናቴ ቤተክርስቲያን ሄድሽ፣ እናቴ እንደዚህ አደረግሽ፣ እናቴ በዓል ደረሰ ምናምን ነበር። ያ ሁሉ ነገር በቃ የለም። ለበዓል ደውላታለሁኝ። ሁለት በዓል ምናምን ያሳለፈችው ያው ከሰለምኩ በኋላ ማለት ነው። እና እንኳን አደረሰሽ ማለት ራሱ ከበደ። በቃ እናቴ በዓል ጥሩ ነው፣ በዓል አሪፍ እያሳለፍሽ ነው ነይ ስትለኝ ተረኛ ነኝ፣ ዱቲ ተረኛ ነኝ ነው የምላት። በቃ በዓል በመጣ ቁጥር ዱቲ ተረኛ ነኝ፣ በዓል በመጣ ቁጥር ዱቲ ተረኛ ነኝ። እናቴ ያው ድል ያረል ድል ስለሆነ ነው በቃ ምን ላድርግ፣ መሄድ ስላልፈለኩ ነው እናቴ ጋር ማለት ነው። አሁን ላይ ይሄን ነገር ስትሰማ ደግሞ በቃ ልጅ አይደለሽም አለችኝ። ብትለኝ ያው ልጇ ነኝ፣ እናት ናት፣ ምንም ብትለኝም አይከፋኝም። በቃ ትናፍቀኛለች ይሆናል ድሮ ከማስብላት በላይ የሆነ እናትነቷ በቃ ሙስሊም ስትሆኚ የሚሰማኝ ስሜት አለ። እውነት በቃ የእናት ሀቅ የሚገባኝ አሁን ላይ ነው። በቃ ምንም ነገር እናቴን ማለት አልፈልግም። እናት እናት ናት። ሁሉም ልጅ እናቱን ልክ እንደሚወደው እኔም እናቴን በጣም እወዳታለሁ። አንዳንዴም ደግሞ ትለይብኛለች፣ ምክንያቱም በጣም ጀግና ነች። ያ ነገር ሁሉ ይረብሻል። እስኪ ጥያቄ ካላችሁ ጠይቁኝ። እሺ እህታችን በአብዛኛው ታሪክሽን አዳርሰሽ ጨርሰሽዋል በጣም ደስ በሚል ሁኔታ። ያው ቤዚክሊ ድሮን ሃይማኖትሽን ታቂው ነበረ ወይ የሚባለውን ጥያቄን አልመለስሽልኝም። ወደ እስልምናው ነው ብዙን ገብተሽ ሄድሽውና የነበርሽበትን ሃይማኖት ምን ያህል ታቂው ነበረ? አስተምሮቶቹንስ ምን ተቃውመሽ ነው ወደ እስልምና የመጣሽው? እዛኛው ላይ ያልወደድሻቸው ፖይንቶች ምን የገባሽ ነገር ኖሮ ነው? ያልገባሽስ ጥያቄ ምንድን ነበር? እዛ ለነሱስ ለሃይማኖቶቹ አካላት እንዳልሽው በቤተ ክርስቲያን ሴክሬታሪነት የተለያየ ቦታ ሰርተሻል ነገር መሰለኝና እዛ ቦታ ምን ጠይቀሽ ነበር? ምን አስተማሩሽ? ምንም ያገኘሻቸውን እውቀቶች ብንማር ነው ለሌሎችም ሰዎች ማዳረስ ካለብን ሙሉ ነጥቦች ለማድረግ ማለት ነው። ሌሎችንም ሰዎች የምጠይቃቸው ጥያቄ ስለነበረ ምንድን ነበረ ጥያቄ? ስንት ዓመትሽ ነው ከሰለምሽ? ወደ እስልምና ከመጣሽ ምን ያህል ዓመት ሆነሽ? ምናምን ያልሽ ወደኋላ ትንሽ መልሽ። እሺ ቤተክርስቲያን በቃ ኢየሱስ ክርስቶስ ጌታ ነው፣ ተሰቀለ ተነሳ የሚለው ነገር እስቲ ይረብሽኛል። የስላሴ አንድነትና ሶስትነታቸው እነሱ ግራ ይገቡኛል። እዛ ውስጥ ያለሽ ራሱ አንዳንዴ የሆነ እንድታምኝ የሚያደርግሽ ነገር አለ አይደለ? በቃ እውነት ይሁን ውሸቱን ሳይገባሽ አዎ ስላሴ አንዱም ሶስትም ናቸው፣ አንድነታቸው ሶስትነታቸው በምን ይገለጣል ምናምን ስትበይ የሚያስተምርሽ ነገር አለና ያንን ተቀብለሽ ትኖሪያለሽ። ከዚያ ደግሞ ስዕላት፣ አሁን ስዕላት አሉ። የእነሱ ስዕላት እንዴት በቃ ሚካኤል ይሳላል፣ ገብርኤል ይሳላል። ስለዚህ ለዛ እንሰግዳለን አይደል? ሁላችንም ከክርስትና በተለይ ኦርቶዶክስ ላይ ስዕላትን በቃ የእውነት ተንከባክበን ቤተክርስቲያን ስንሄድ እኔ ስዕል አድኖ በነጠላይ ነው የምጠርገው ካለኝ ፍቅር የተነሳ ማለት ነው።
እና ያለ ክብር ነው በቃ አለ አይደለ የሆነት አሁን ላይ ሆኜ የሆነ ጌታን እረስቸው ነበር እንዴ ያኔ እንዴት ወደዚህ ግን ሳበኝ እንዴት ወደዚህ ግን አመጣኝ ምናምን በያስባለሁኝ እና በቃ ያኔ ሳበኝ እውነት ጌታ አይደለም በቃ ኢየሱስ ክርስቶስ ጌታ አይደለም። በዛ ላይ ደግሞ የአባታችን ኢብራሂም አለይሂ ሰላም የእሳቸው ታሪክ ሞር በጣም ይስበኝ ነበርና ክርስትና ላይ አንድ ሚስት አለችው ሁለተኛ ሚስቱ አጋር ሚስት አይደለችም የወለደችው ልጅ ደግሞ ድቃላ ነውና ነፍሰ ጡር ሆኖ ቤታቸውን ይረብሽ ነበረ ያን ነው የተማርኩት። አው አጋር ሳራ ፈቀደችለት ወደ አብርሃም ወደ አጋር እንድገባ ፈቀደችለት ከተረገዘ በኋላ እኮ የአብርሃም ቤት ተበጠበጠ ተብዬ ነው የተማርኩት። ከዛ ኢስማኤል ላይ የተረገዘው ምናምን ነገርና እንዴት አሁን ነቢያትን የሚጠብቃቸው እግዚአብሔር ከሆነ ስለዚህ እንዴት አብርሃም እንዴት ድቃላ ይወልዳል? ስለዚህ ከቤት አባረራቸው እንደ ከቤት ተባረሩ ብሎ ታሪካቸውን ጥፍት ነው ያደረጉት። ግን የረሱል ሰለላሁ ዐለይሂ ወሰለም ዘር ከዛ መምጣታቸውን የእውነት ነው በቃ ባላ ይሁንብኝ አላቅም አሁን ያወቅኩት። ኢስማኤል አለይሂ ሰላም ታሪካቸው ያልተነሳው እኔ እንደተማርኩት በቃ ኢስማኤል አለይሂ ሰላም ከተነሱ ረሱል ይነሳሉ። ያን ታሪክ ለማጥፋት እንዴት በዚህ ልክ? ስለዚህ ነቢያትን የሚጠብቃቸው እግዚአብሔር ከሆነ እንዴት እንደዚህ አይነት ነገር ያደርጋሉ? ስለዚህ ይሄ ለኔ ፎልስ ነው። ስለዚህ አንድ ነገር አገኘሁኝ እዚህ ላይ ማለት ነው። ከዚያ ደግሞ ጌታ ተወለደ። ተረግዞ ሴት ነበረ። ተረግዞ ጌታ አይደለም እንዴ? ከተረገዘ እንዴት ጌታ ከሆነ ተረግዞም ጌታ ነው። ሲረገዝ ምድርን ማን ነው የጠበቃት? አይደለም 9 ወር ከ5 ቀን አይደለም ለደቂቃ አላህኛን ከተውን የምንሆነውን አላህ ነው የሚያውቀው። ያ ነገር እሺ ተሰቀለ 3 ቀን 3 መዓልት 3 ሌሊት እነዛ ነገሮች እንዴት ሊሆን ይችላል ይሄ ነገር? ስለዚህ ሲሰቀል ሲሞት ምድር ምን ነበረች? ምድር ሰማያት ከዋክብት ረግፈዋል፣ ሰማያት ደም ለብሰዋል፣ ከሁለት ዛፎች ከሁለት ቅጠሎች በስተቀር ሁሉም ረግፈዋል ምናምን ነገር። የዛን ሰዓት ዲነል እስላም የለም ነበር እንዴ? በቃ ሁሉም ነገር የሆነ ጥያቄ ይሆንብኛል። ከዛ እዚህ ጋር ደግሞ ስመጣ ደግሞ በቃ አንድ አላህ ሱብሃን አላህ እንዴት አላምነውም? እንዴት አልቀበለውም? ፈልጌው ወድጄው ነው የመጣሁትና ቁርአንን ክርስቲያን ሆኜ ማንበብ ጀመርኩ። ቁርአን ጋር የተረዳሁት ነገር ቁርአን ህግ ነው፣ መጽሐፍ ቅዱስ ደግሞ ታሪክ ነው። ይሄን ብዙ ሰዎችም ይሉታል። እኔ ግን ሰዎች ባሉ ሳይሆን አንብቤ በተረዳሁት ነው። በቃ ይሄን አድርግ፣ በምድር ላይ ስንኖር ይሄን ማድረግ እንዳለብን እነዚህ ስራዎቻችን ናቸው እዛ ተከትለው ነው የሚሄዱትና ቁርአን ላይ የተቀመጡት እኛ የምናደርጋቸው ስራዎቻችን ናቸው። መጽሐፍ ቅዱስ ላይ ያለው ታሪክ እኮ ኪታብ ላይ ያለ ያ ተቀነጫጭቦ ምንም ብሎ ቢሆን ከኋላ ምናምን ስናያቸው ነቢያት በዲነል እስላም ያለፉ ናቸው። ግማሾቹ መጽሐፍ ቅዱስ ላይ ያልተጻፉ አሉ፣ ዲነል እስላም ያከበራቸው ነቢያቶች አሉ መጽሐፍ ቅዱስ ላይ የሌሉ ማለት ነውና ያ ነው እኔን ይበልጥ የሳበኝ። ኦኬ ቤዚክሊ ያው ኢየሱስ ክርስቶስን እንዴት ስቀለለሽ ነው ሌላኛው ጥያቄ። አሁን በክርስትና እድሜ ልክሽን ተወልደሽ ያደግሽበት ሃይማኖት ነው እና አሁን ልክ እንደዛ አምላካዊውን ጥያቄዎች ይኖሩልሽ አይመለሱ እንጂ ብዙዎቻችን ከክርስትና የወጣ ነው ትልቁ ፔን ኤቲስት ሆነን እንኳን ወተን ፈጣሪ የለም ብለን እንኳን ኢየሱስ ክርስቶስን መልቀቅ በጣም ከባዱ ቦታችን ነበረ እንደ ክርስትና። ብዙዎቹንም ስጠይቅ ይህንን ይጋሩታል። ኢቨን ሰልመው ረጅም ጊዜ የሚከብዳቸው ነገር ያ ነበር። ከዚህ ያደጉበት በድግግሞሽ ጭንቅላት ደግሞ በጣም ፒውር በሆነበት ከ7 ዓመት ባለበት እድሜ ላይ ስንማረው የነበረው ያንን ስለሆነ ጭንቅላታችን እንደራሱ ያድርጎ ስለሚወስደው እንዴት ቀለለሽ እሱን ነገር መልቀቁ? የቀለለኝ ኢሳ አለይሂ ሰላምን
ቁርአን ነው እንደው ይበልጥ ያከበራቸው። በቃ የሚገባቸውን ቦታ ነው የሰጣቸው። መጽሐፍ ቅዱስ ላይ የእውነት በቃ ተሰቀለ። በእርግጥ ከባድ ነው አዲስ፣ በጣም ይከብዳል ማለት እውነት በቃ ክርስትና ሃይማኖት እውነት በሆነ ብዬ ተመኝቻለሁ። እውነት ነው በላይ ጌታ እውነት ነው። በቃ እኔ ከክርስትና ሃይማኖት መውጣት አልፈልግም። ያለውበት ሃይማኖት እውነት ነው። ለራሴ የራሱ የሆነ የግል ሃይማኖት አለ አይደለ? በቃ ስዕል የለም ስዕል በቃ ከዚህ በኋላ ስዕል እኔ ጋር የለም ብዬ ስዕሎቼን አስወገድኩ፣ ክርስቲያኑ ነኝ ማለት ነው። ስለዚህ አንዱ ጌታ በቃ ኢየሱስ ክርስቶስ ጌታ ነው ብዬ ለራሴ አመንኩኝ። ስዕል የለም በቃ ለኛ ተሰቅሎልናል፣ ድህነትን ሰጥቶናል። በቃ ይሄ ድህነትን ሰጥቶናል፣ ድኛለሁኝ ብዬ አመንኩኝ። አዎ ክርስቲያን ነኝ። ስዕል ግን የለም። ቅዱሳን አሁን ገዳማት እንደዚህ አባቶች ቅዱሳን አባቶች አሉ አይደለ? እነሱም የሆነ የራሳቸው ታሪክ አላቸው። አሁን እንደዚህ ደሴ ላይ ምናምን ብንሄድ ንጉስ ሚካኤል ከኋላ የነበራቸው ታሪክ አለና በክርስትና ሃይማኖት ጥሩ ነገራቸውን ታሪ ሰምቼ ነው ያደኩትና ታሪክ ላይ ደግሞ ስትሰሚ ደግሞ በእስልምና ሃይማኖት ብዙ ደሴ ላይ ያለቃሉ በአፄ ዮሐንስ ዘመን ማለት ነው። እነዛ እልፍ በቃ ወሎ ላይ በጣም ተጨፍጭፈዋል፣ በግፍ ነው የተገደሉት። ያን ነገር እንደዚህ ገደሉ ምናምን በጭራሽ ተብለን ቤተክርስቲያን አልተማርንም። ታሪክ ግን ይህን ነገር ግን ታሪክ አይረሳም። ስለዚህ እነዛ በቃ በራሳቸው ያደረጉትን በንግስና ዘመናቸው ጥሩ ጥሩ ያደረጉትን ነገር ይጻፍና ቅዱሳን ናቸው ምናምን ተብሎ ይቀመጣል። ስለዚህ ያንን አምነን ተቀብለን አዎ ቅዱስ ናቸው ምናምን እያለን እንኖራለን። ግን ታሪክ አይረሳም ይሄን ነገር እና መልቀቅ እኔ ይዤው ነው የመጣሁት ነው ያልኩት። በቃ ኢየሱስ ክርስቶስ ጌታ አይደለም ነብይ ነው። ግን ነብይነቱን ይበልጥ አለ አይደለ ለድንግል ማርያም ፎቶዋን ምናምን ነገር እንደዚህ ስዕል አይቼ ማለት ነው ድንግል ማርያም ልክ እንደምትሰማኝ ማለት ነው ይሄ አንቺ አይደለሽም፣ ይሄ አንቺ አይደለሽም፣ ይሄ አንቺን አይወክልም፣ አንቺ ንጽሕት ነሽ፣ ቅድስት ነሽ፣ ይሄን አምናለሁኝ፣ አንቺ የሚገባሽ ይሄ አይደለም፣ በስዕል አማልጂኝ ብለን በቃ እመቤቴ አንቺ ታውቂያለሽ፣ ድንግል ማርያም አንቺ ታውቂያለሽ ብለን ተስለን ምናምን ብለን ነው ከቤት የምንወጣው። የመንገዴ መሪ ፋናዋጊ ምናምን እያልናት እናወራታለን ማለት ልክ እንደምትሰማ ማለት ነው። ይሄ አንቺ አይደለሽም፣ እስካሁን ላደረኩት ነገር በቃ ይቅርታ። ሁሉንም በቃ መላእክቶችንም መላእክቶችንም ስዕላቸውን አይና የቅዱስ ገብርኤል ክንፍ ከአድማስ እስከ አድማስ ይሞላል። በዚህ በጠባብ ወረቀት ተስሎ እንዴት ነው ያንተ ስዕል እዚህ ጋር ይተሳል? እንዴት ነው መንፈስ ሊሳል የሚችለው? መንፈስ ነው አይታዩም ከተባለ በስዕል እንዴት ይሄ ነገር እና ከዚህ አንፃር እኔ መውጣት ቢከብደኝም ከብዙ ቆይታ በኋላ ነው የወጣሁት። እኔ ቆይቻለሁ እዛ ውስጥ አንደኛ ትዳር የሚባለው ነገርም ስላለ አብሬ መምጣትም ስለፈለኩኝ ያን ነገር ለማስኬድ የተወሰኑ ነገሮችን ግልጽ አድርጌ አላወራም። በቃ እንደዚህ እኮ ይላል እና እንዴት ነው ከልጅ ልጅ ተወልጄ ሙቼ ተነስቼ ምናምን የሚል ነገር ግን ታነባለህ ምናምን ነገር እስልምና ላይ እኮ እንደዚህ ነገር ይላሉ፣ ግን በደንብ እናንብበው ምናምን እለዋለሁኝ። እሱን በደንብ እንየው ምናምን ጭራሽ አልፈለገም። ስለዚህ እኔ ዲነል እስላም መረጥኩኝ። አልወጣሁም፣ ይዤው ነው የመጣሁት። በቃ ነብይ ነው ብዬ ለራሴ ነገርኩት፣ ይዤው መጣሁኝ። ሁሉንም መላእክቶችንም ድንግል ማርያምንም ይዣት ነው የመጣሁት። ይበልጥ አከበርኳቸውን ድሮ ከነበረበት በቃ የሚገባቸውን ቦታ ሰጥቼ አከበርኳቸው። ኦኬ ሶ ሞሮፍ የእስልምና ብዙ አመት ሆነሽ እንደ ወደ እስልምና ከመጣሽ? 1 አመት ከምናምን ሆነኝ። ማሻአላ በጣም ነው ውስጥሽ ተዋህዶሻል እና የዛኛውን ኦልሞስት ወጥቷል ከሲስተምሽ እንደምረዳው ከሆነ ካረዳድም ኤክስፕሌን የምታረጊው ኦልሞስት ሙስሊም ሆነው የኖሩበትን ያህል ነው። አረዳድሽ፣ አነጋገርሽ፣ ሁሉ ነገርሽ ተላብሰሻል እና አላህ ይጨምርልሽ። ማሻአላ ነው ማለት የምንችለው። because ብዙዎቻቸው ብዙ አመትም ኖረው የዛኛውን ኤክስፕሌን ሲያደርጉ ስትል የሚጎትተን ነገሮች አሉና ያንቺ ኢትስ አሜዚንግ በአንድ አመት ውስጥ በደንብ እንደዚህ መላቀቁ። ግን አንድ ጥያቄ አለኝ። ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ከአንድ አመት በፊት ታውቂያቸው ነበረ ወይስ ታሪካቸውን ታውቂ ነበረ ወይስ
እንደመቀበልስ እንዴት ኮምፔር ስታደርጊ ቀለለሽ? ሰው ናቸው። ይህ ሃይማኖት ደግሞ ለእሳቸው እሞትለታለሁ እሰዋለታለሁ የሚባልለት ነው። እዛኛው ፈጣሪ ሰው የሆነበትን አልቀበልም ብለሽ ወደዚህ የምትመጪበት ነው። ትራንስፎርም እንዴት አገኘሽ? መጀመሪያ ላይ ነጋዴ ናቸው። ስለ ዘመን አቆጣጠር ግብፅን የተማሩት ተብዬን የተማርኩት ግብፅ ነው። ከኛ የተኮረጀ ነው። ከክርስትና ሃይማኖት ኮርጆ ነው እንደዚህ ያደረጉት። ያንን ደግሞ ጣዖታት እንዳመልኩ ያደረጉት ደግሞ ነቢዩ መሐመድ ናቸው። ይህን ተብዬን የተማርኩት ግን ሁሉም ነቢያት አሁን ክርስትና ሃይማኖት ላይ ብንመጣ ነቢዩ ዳዊት ይህን ያክል ሚስቶችና ይህን ያክል ቅባቶች አሉት የሆነች ታሪኩን ግን ካዛባይ በጣም ይቅርታ። በጣም ቆንጅዬ ሴት ነበረች እና ባሏን በጦርነት ምናምን አስገድሎ የራሱ አድርጓታል የሚባል ነገር አለና በቃ እንደዚህ ካደረጉ ነቢዩ ዳዊት እንደዚህ ካደረጉ ይሄ ነገር በንግስና ዘመን የሚደረግ ነገር እንደ ጥሩ ነገር መቼም አላህ አየውም። ንጉስን ብትሆኚ ጥሩ ነገር የምታደርጊና የማይመስል ነገር እሳቸውን የማይገልጽ ነገር ነው የተጻፈውና እዚህ ጋር ደግሞ በቃ ሲያስተምሩሽ ረሱል አለይሂ ሰላም ከምንም በላይ ልቤን የነካኝ መጀመሪያ ላይ በቃ ከመስለሙ በፊት የሆነ ሰው ሞተና በጣም አለቀሱ። ካፊር ነው አይሁድን ካፊሩን አለቀሱ። ለምንድን ነው ያልም ታለቅሱት? ያ በቃ ረሱል ለምንድን ታለቅሳለሁ? እሱ እኮ ከሃዲ ነው ምናምን ሲባሉ ዳዕዋ ስላላደረኩለት እኮ ነው። በቃ ሳይሞት በፊት ዳዕዋ አድርጌለት በነበር አድርገውለትም እኮ ሊሆን ይችላል እዝነታቸው። ከዛ ደግሞ ወደፊት የሚመጣ ናፈቀኝ አላል እዝነታቸውና ደግሞ ሙስሊም ላይ ተግባር ላይ ማሻአላህ ይሄን በጣም አደንቅ ነበር። አንደኛ በጣም የማደንቅበት ነገር አለባበስ አደንቃለሁ። በጣም ደግሞ ልብሽን የሚነካ ደግሞ የቲም በጣም ይንከባከባል። በቃ እስልምና በቃ ሙስሊም እንደዚህ ነው፣ ሙስሊም እንደዚህ ይገላል፣ ሙስሊም እንደዚህ ያደርጋል ከተባለ የእሳቸውን ፈለግ ተከትሎ የሚኖር ሙስሊም የቲምን ከተንከባከበ የሰው ሀቅ እንዳትነካ። ስለዚህ ሐራም አደረገ። ግን ክርስትና ላይ ግን የቲም ነሽ ምናምን የሚባል ነገር የለም። በደንብ አድርገሽ ከሞት በኋላ ተስካር ስታወጪ ለቄሶች በደንብ አድርገሽ ትሰሪያለሽ። እንደውም ካልተዘጋጀልሽ ጥሩ አይነት ቅዳሴ ሰዓታት ምናምን ላይ ቆምላቸው ይችላል፣ ደሃ ከሆንሽ ማለት ነው። ግን ሀብታም ምናምን ከሆንሽ ግን ጥሩ ነገር ተዘጋጅቶ በቃ የሚመጣው ሰው ራሱ እንደዛ ነው። እስልምና ላይ ግን በቃ ጎረቤታችን አባታቸው ሞቶ ሎሚ ያላቸውና ያ ሎሚ በጣም ያምራልና ሙስሊሞች ሎሚው ለመንካት ለልጆቹ ስቲል ብር ሰጥተው ነው ሎሚ የቆረጡት ማለት ነው። በቃ አለ አይደለ? ያ አላህ የእውነት እንጃ ምን ያክል የሆነ ስፍና ነው፣ ምን ያክል እዝነት ነው። ለየቲሞች ይህን ያክል የሚያዝን እስልምና ነው ያዘነው። ስለ ሰው ሀቅ እንዴት እውነት አይሆንም? ሰዎች ምንም ያክል ቢዘበራርቁ የእሳቸውን ፈለግ የሚኖር ሰው እውነት ነው ብለሽ ትቀበያለሽ። በቃ የሰው ልጅ እኮ ውስጥ አስተምሮቱ ትክክል ነው ምናምን ብለሽ የምትቀበዩ ሲኖርበት ነው። አሁን እኔ ጥሩ ልጅ እናቴ ጥሩ ከሆነች እኔ ጥሩ ከሆንኩኝ ከእናቴ የወሰድኩት ነገር አለ ማለት ነው። ከእናቴ ከቤተሰብ የሰጠኝ ነገር አለ ማለት ነውና እስልምና ላይ የተሰጣቸውን ለመተግበር ይሞክራሉ። እኔ ክርስትና ላይ ይሄን ይላል ምናምን ለማለት አይደለም፣ ግን ሰው የሚያደርገውን ነገር ነው እዚህ ጋር እየተናገርኩ ያለሁትና በዚህ ማሻአላህ በቃ እስልምና ወላሂ ደስ ይላል። እውነት ነው፣ በቃ እውነት ነው። ተግባሩ ራሱ ደስ ይላል። ኦኬ ሰው ባለቤትሽ ምን ሆነ? ፈታሹ በዛው ቀረ ወይስ መልሶ ወደ እስልምና መጣ? አልመጣም፣ አልተመለሰም። እኔ በፍጹም ክርስትና ሃይማኖትን አልለቅም። እኔ በጣም ክርስቲያን ኦርቶዶክስ ነኝ። እግዚአብሔር ይረዳኛል። አንዳንድ የሚናገረው ነገር ማለት ነው በቃ እኔ እግዚአብሔር ይረዳኛል ምናምን ይላል። በቃ እኔ በቅ ደስ ይለኛል። አንዳንዴ እምነትን ለመቀየር እኮ መጽሐፍ ቅዱስን ብታነቢው ራሱ የሚገፋሽ ነገር አለ፣ ሊሆነ ፓወር አለው። ስቲል ፍላጎቱ ምናምን ካለሽ ፓወር አለው፣ ወደ ሆነ ቦታ ለመሄድ ፓወር አለው መጽሐፍ ቅዱስ ማለት ነው። እና አግዞኛል። መጽሐፍ ቅዱስን ማንበብ ጥቅሶችን ይዝ ነበር፣
ሻህመድ ዲዳትን የዶክተር ዛኪርን የነሱን ንጽጽር አይነበርና መጽሐፍ ቅዱስ ገልጪ አያለውኝ። ይሄ ነገር እኮ በጣም ትክክል ነው፣ በጣም ትክክል ነው። ለራሴ ሁሌም ትክክል ነው፣ ትክክል የሆነ የሚዋሽ ነገር በጭራሽ አላየውም። እና ቅዱስ ቁርአንን ሳነብ ደግሞ እንደዚህ በላቸው እንደዚህ አረግናቸው ምናምን ሲል ግራ ይገባኝና ሂጄ እጠይቃለሁ። እንደዚህ ያለው ግን ምንድነው አልናቸው አረግናቸው እና ማን ናቸው? ስለዚህ አንድም ሶስትም ናቸው ምናምን ብዬ ደግሞ እዛ ጋር አመንኩኝ። ከዛ ደግሞ ሌላ ደግሞ ዳዋ ምናምን ስሰማ ደግሞ አብርሃም ቤት የገቡት ወደ ሎጥ የሄዱትን ክርስትና ላይ 3 ስላሶች ናቸው የተባለው፣ እዛ ላይ ደግሞ መላእክት ናቸው። ምንም በቃ እውነቱ እዚህ ጋር አለ። አላህ ራሱን ሲያከብር ነው እንደዚህ አደረግናቸው፣ እንደዚህ አድርግ ያሉት ደግሞ ረሱልን ነው። እንደዚህ አደረግናቸው እንደዚህ አልናቸው ሲል አላህ ራሱን ሲያገዝፍ ነው፣ ራሱን ሲያከብር ነው። እና ያው ተረዳውኝ። አላህ ደግሞ ሲያግዝሽ ነው በቃ። ማስተላለፍ የምትፈልጊው መልእክት አለ ለሰዎች ጋር ቢደርስልኝ ብለሽ የምታስተላልፊ መልእክት ካለ ደውልልኝ። እሺ መጀመሪያ ለሰዎች ቢደርስልኝ የምለው ለሙስሊሞች ዳዋ ላይ የምትሰሩ ሙስሊሞች ማሻአላህ አላህ ይጨምርላችሁ። ከዚህም በላይ ብዙ ነገር ይጠበቅባችኋል። አላህ ያግዛችሁ። የትም ቦታ ለመድረስ ሞክሩ። ከየትም ተነሱ። የሰው ልጅ ከምንም ተነስቶ ብዙ ቦታ መድረስ ይችላልና አላህ ያበርታችሁ። በዛ ላይ ደግሞ ለእህቴ ታናሽ እህቴ በጣም በቃ ካለሽ ልትኖሪ ትችላለሽ። ትላንት ነበረች። በጣም ወድሻለሁ። በጣም ይበልጥ የምር አሁን ባላገኝሽም ባንገናኝም የቤተሰብ ክብር የቤተሰብ ፍቅር በጣም እስልምና አስተምሮኛልና ሁሌም ትላንትም እንደምወድሽ በቃ ዛሬም ወድሻለሁ እናቴ፣ የኔ ውድ እናት በጣም ወድሻለሁ እናቴ። በቃ ሁላችሁም ዱአ አድርጉልኝ። እናቴ ትንሽ በባህሪዋ ደረቅ ያለች ነችና መስማትና መረዳት ምናምን ነገር በቃ እኔ ነኝ ማቀው ነው የምትለው ለኛ ማለት ነው። ሁሌም ለኛ በቃ እኛ ህፃን ነን ለእናቴ። እና እናቴ እወድሻለሁ። ለዛ ላይ ደግሞ ያልተናገርኩት እድሜ 26 ዓመቴ ነው። ልጄ ደግሞ 4 ዓመት አሁን 4 ዓመት ሞላት። ባለቤቴም ጋር ከተለያየን 1 ዓመት ከምናምን ሆነን በቃ እኔ ዲነል እስላምን ተቀብዬ ከሱ ጋር መኖር አልፈልግም የሚል ውሳኔ ወስኜ ነው ተለያየን። በቃ ተለያየን። እሺ 2 ደቂቃ ውሰጂና ምናልባት ሰምታችኋል የሚባል ሁሉ ጊዜ መልእክት እንዲያስተላልፉልኝ የምፈልገው ሰለምቴዎች አፍ ምናልባት ከሆነ ብለሽ ላልሰሙት እስልምናን ሰምቶ ለማያውቅ ሰው 2 ደቂቃ ውሰጂና አነስ ያለም ሊሆን ይችላል አጠር ባለ መልኩ ሰምታችኋል የሚል መልእክትሽን ማስተላለፍ ትችላለሽ። እሺ አንብቡ ነው የምለው። ሰምታችኋል የሚለውን አትዝጉት፣ ልባችሁን አትዝጉት። ማለቴ ማንበብና ማወቅ እምነትን እንደመቀየር አይደለም። ውሳኔ በኋላ ነው፣ ካወቁ በኋላ ስለሆነ ውሳኔ አውቃችሁት ወስናችሁ ኑሩ። ቁርአንን አትፍሩት፣ ሐዲስን አትፍሩ። አንብቡት፣ እዩት፣ አዳምጡት። ካዳመጣችሁ በኋላ ባላችሁበት መኖር ትችላላችሁ። ማወቅ ትልቅ ሰው ያደርጋል። ሁሉም ጋለና አንብቡ ነው የምለው። በቃ አንብቡ፣ በደንብ አንብቡ። ደግሞ ለሰለምቴ እህቶቻችን ማለት መልእክት ማለት ነው። ቲክቶክ ላይ አያለሁኝ ለወንድ ብለሽ ነው ለገንዘብ ብለሽ ነው የሰለምሽው ምናምን ያለቅሳሉና እውነት አታልቅሱ። በቃ አላህ በጀነተል ፊርዶስ ነው ያበሰረንና ሁሌም ፈገግ በሉ። ፈተና ይቀጥላል። እኔ ፈተናዎቼ ለኔ በጣም ብርታት ናቸው። ሰው ሲፈትነኝ፣ ሰው እንደዚህ ሲለኝ፣ ሰው በቃ የሆነ ነገር ሲለኝ አነባለሁ፣ የሆነ ነገር ሲለኝ አነባለሁ። እና አትፍሩ። ምንም ብትባሉ ዲነል እስላም ላይ ነው ያላችሁት። ከዚህ በላይ እጅግ ጥልቅ የሆነ ፈተና ሊጠብቀን ይችላልና አላህን እስከያዝን ድረስ እኔ ሞት አልፈራም። እንደሰለምኩ በቃ በሞትኩኝ አይነት ስሜት ንጹህ ሆኜ በቃ ንጹህ ነኝ የአላህ ዛሬ በሄድኩኝ ነው ያልኩት። እና ለምንም ነገር አትፍሩ። አላህ ያበርታችሁ፣ አላህ ሂዳያ ያስጣችሁ።
ዱዓ አድርጉልኝ ለቤተሰቦቼ እውነት በቃ እዚህ ያላችሁት ለአላህ ብላችሁ ዱዓ አድርጉልኝ። ጥያቄ ያላችሁ ሰዎች አሁን መግባት ትችላላችሁ። እናመሰግናለን። አላህ ይጠብቅሽ እህታችን። እንኳን ወደ እስልምና መጣሽ። በርቺ። አይ ቲንክ ጥንክር ያልሽ ጎበዝ ልጅ ነሽ። ለአንቺ መምከር አንቺ ትመክሪናለሽ ብለን እናስባለን ኢንሻአላህ ወደፊት። በጣም ነው የምናመሰግነው ስለመጣሽ። ጥያቄ አለኝ ለእውቀት የምትሉ ማንኛችሁም ሰዎች ትጠይቂያለሽ አይደለ? ኢንሻአላህ እጠይቃለሁ። ጥያቄ ያላችሁ ሰዎች አንድ ቁጥር ጻፉና እዚሁ ካላችሁት አንዋር፣ ሙቤ፣ ነቢሎ ጥያቄ ካላችሁት ከእናንተ እንጀምርና መቀጠል እንችላለን። እኔ እንኳን መጠይቃት የለኝም። እነ ነቢል ነሙባ የምትጠይቋት ካለ ጠይቋትና ሌላ ሰው ትችያለሽ። አሪፍ ሂጂ፣ ስገጂ። የቀድሞ ስሜ ሄርሜላ እባላለሁ። የአሁኑ ደግሞ ሂራ እባላለሁ። ሰልመሽ ነው ሂራ? ዋው ናይስ። እንኳን ወደ እስልምና መጣሽ ወይስ ቆይተሻል? ወደ እስልምና ከመጣሽ? አይ ብዙ አልቆየሁም፣ 2 ወር ከምናምን። ሪሊ? አሁን በረመዳን? ከረመዳን ትንሽ ቀን። ዋው ያንቺንም ጆርኒ እንሰማለና ወደ እስልምና እንዴት እንደመጣሽ። እሺ ደስ ይለኛል። ዋው ዛሬ ደስ የሚል ቀን ይሆንልናል። አይ ቲንክ 30 ደቂቃ ወስደሽ ያንቺንም ታካፊናለሽ። እሺ ካሜል ቀጥልና እነሱ እንትን ካሉ በኋላ እሺ አመሰግናለሁ። አንቺ ቆይንና ካማል ላይክ ዋይ እኔ እስልምና ስሞችን ነቢ አንዋር ሳንተ ምሰግድ ሄደሃል ካሜል ብያ ነበር። ላሴ መገረፍ ነው ያለበት። ካሜል እኮ ካማል ነው ካማል ችግር የለውም። ካሜል እኮ አይደለሁም። ችግር የለውም። አሰላሙ አለይኩም አዲስ አለም። በጣም ከሚያደንቁሽ ሰዎች አንዱ ነኝ። ስላስገባሽኝ በጣም አመሰግናለሁ። እኔም ስለመጣህ እናመሰግናለን። ጥያቄ ካለ ለእህታችን ለሰለምቲዋ ጥያቄን ጠይቅ ነው ወይስ? ያሲን ብሎክ አድርጊኝ እያለች ነው። ለምን ሲባል ልተኛ ነው። እኔ ኃላፊነቴን ብዙ ተወጥቻለሁ ወንድምየውን። አይ ቲንክ አም ዳን ዊዝ ቢንግ ሪስፖንሲብል ሲስተር ቢግ ሲስተር። ትልቅ እህትነቴን ኃላፊነቴን በተደጋጋሚ ስለተወጣው እጄን አንስቻለሁ። ከቆየም ሰው አውቆ ስህተትን ከደጋገመ ፈልጎት ነው የሚባል ነገር አለና እኔ አምዳን። እናመሰግናለን። ብሎክ አናረግም። መቆየት ከፈለክ መቆየት ትችላለህ። አልሐምዱሊላህ ብዙ ሰዎች ብዙ ሴትና ብዙ ወንድ ወደ እስልምና ቅርብ ጊዜ ሲመጡ እያየን ነው። ይህን ደግሞ ሶሻል ሚዲያ ላይ ብዙ ጊዜ የኡስታዝ ሁሱን ሜንሽን አርግቶ ሚስቶቻቸውን ቲክቶክ ላይ እያመጡ እከሌ ሰለመች ይላሉ ብሎ እንደዛ አይነት ፕሮፓጋንዳ ሲያወሩ ነው ማየውና ምን አስጨነቀ? አሁን አንተ መተህ እሱን ፕሮፓጋንዳቸውን ልትነግረን ነው የመጣው? ካሜል ላይክ ሲሪየስሊ አሉባልታ ልናወራ ነው እዚህ ቁጭ ብለን አሉ እንደዚህ ይላሉ። ሶ ዋት ምን ለማስተላለፍ ነው የፈለከው? ሚውት አታድርጉት። ዊር ማቹርድ ራይት። ይበሉ መብታቸው ነው። እነሱ እንደዛ ይላሉ አይበሉ። እኔ ሄዴኬ ናቸው እንዴ? እኔ ትዝታ ለእናንተ ትርታችሁ ናቸው መሰለኝ። አሉባልታ እንዲያሉ እንደዚህ ያሉ ሁሱ ልክ እንዳለው ነው። እነሱ እነሱ ይሳደቡ እኛ እናሰልማለን ብሏል። እሱን ደጋግመን እናገራለን። እነሱ ስለሚሉት ነገር ለምን እናገራለን? እነሱ ይሳደቡ ብሏል ወንድማችን። እሱ እኛ እናሰልማለን። 4 ነጥብ።
አልሐምዱሊላህ ጌታ ኒውቶን አንሽለት እኔ ነኝ ኒውቶን አለ እኔ ነኝ ያረኩት ብትናደዱ ኢትስ ኦኬ ዩ ኖ ሊያናድድ ይችላል አሁን ስሜታዊ ሊያደርግ ይችላል አሁን ምናምን ግን ፒሪድ የኛዎቹ ደግሞ አታስቁኝ አትኮርኩሩኝ ስትኮርኩሩኝ ያስቀኛልና በጣም ነው የምስቀው ልጆኝ ደግሞ ስኮርኮር በርግጥ ጫማታለሁ የኛዎቹ ደግሞ መልስ ስድድብ አሁን ኤምነኝ አውል ብሎክ ዩ ሁለት የመጨረሻ ዋርኒንግ ነው ሚውት አረግሻለሁ እኔ ቤት ቁጭ ብለሽ እነሱ ሲሳደቡ መልስ የምትሰጡ ልጆች እኔ ቤት ብሎክ ነው የሚያስደርጋችሁ ኦኬ ሌላ ቦታ እንደለመዳችሁት ሰው ሲሳደብ ተከትላችሁ አብራችሁ የምትሳደቡ መልሳችሁ ብሎክ ነው ማረጋችሁ ኦኬ እነሱ ሲሳደቡ እናንተ ስድብ በመመለሳችሁ ከኔ ቤት ብሎ ምን አርጌ ነው ምናምን ብላችሁ እንዳትጠይቁኝ የነሱ ኮት ብለውን አይመለከተኝም እከሌ እንደዚህ አይመለከተኝም አሁን ሚውት አርጌሻለሁ ስሜ ኤልሻዳይ ያሁኑ አህለም አላሁ አንቺም ሰልመሽ ነው ቁጭ በል አዎ ሰለምቴ ነኝ ማሻአላ ዛሬ ቁጭ እዛው ሚውት አርገሽ ቁጭ በል አላሁ አክበር ሁለት ከደቂቃ በፊት የነበርከው ልጅ እንዳትወርድ እዚህ ጋር ያለው ልጅ እንዳትወርድ እሺ ሰምተሃል እሺ ገና ቤቱን እንሞላዋለን ማለት ነው ዛሬ ሳምንት ሆነኝ ሳምንት ሆነሽ ዋው ዌልካም ቱ ኢስላም አላሁ አክበር እንኳን ደስ አለሽ እንኳን ወደ እስልምና መጣሽ እንኳን ደህና ቆያችሁ ዋው ትገረማለህ እንደገና ትገረማለህ ማለት እዚህ ነው 2 ወር 1 ሳምንት አዲስዬ ሰዓት ቁጠባ 3 ሰዓት ላይ ቀጠሮ ስላለን እውነትን ፍለጋ ጥያቄ የሚጠይቋት ካሉ እዚህ ጋር ይጠይቁና የሁለቱን እንድንሰማ እኔ ጓጓው እንቅልፍ አንተኛ እየመሰለኝ እኔ አልተኛም በውስጥ ላልገር እንድል ይችላለሁ እንደዛ ደግሞ ከህጉ ያሰርዛል ከጓደኝነት ህጉ ናዲያ ነች ቀድማ የምትሰርዝ ያወሩኝም አላወራም ስንት ታውቂያለሽ ግን ያው ለድምቀቱ ብዬ ነው አሱ ራሱ ፈርታኝ መሰለታል ልንገርሽ ይላታል አሲያ እኮ ነው አዲስ ዓለም ነች ታሪክ የምትሰማው ቤቷ ሄደ ንገራት አለች ማንኛውም ከታሪካቸው ሰልሰማኒ ሳላጣጣም ሱሶኖብኛል ወላሂ ሱሶኖብኛል ስመጣ ዛሬ ደግሞ የማንን ነው የምሰማው ብዬ ነው የምመጣው በጣም ጽናት ብርታት ነው የሚሆኑት የሚገርምህ ታሪክ በጣም ለኔ አብሶ ዋው ከእንደዚህ የሚመጣል ትገረማለህ አይነት ነገር ነው በቃ የፈጣሪን ስራ ከየት ውስጥ እንደሚያወጣ እየገረመኝ ነውና አልহামዱሊላህ ጥያቄ የሚጠይቅ ስለሌለ አጥቢና ሂራ ትቀጥል ከሂራ ቀጥላ ጓግተክ አልተኛም ብለህ ነው ባይ ዘ ዌይ እምወደው ስም ነው ሂራ ምክንያት አለኝ የምወድበት ምክንያት አለኝ ደግሞ ሙሉን እንሰማለን እንዳስፈላጊነቱ እኔ እንትላለኝ ለዛ ነው እና እሷን የሚጠይቃት ስለሌለ ብቻ ተበለና ጠበብ አርጊንና እንስማ መክሰስ ጋር ኢንትረስትድ መክሰስ እሺ ኢንሻአላህ ግን የኔ ጋር አዛን እያለ ነው ላይክ የሚጠይቃት ሰው ካለ አንድ ሰው ይጠይቃትና እኔ ከዛ ኮፒ ሊንክ እናደርጋለና አንቺ ኮፒ ሊንክ እና ትንሽ ደቂቃ ሰላት አለ አዛን እያለ ነው ጨርስ አይ ጀማል ፈሪድ ይባላል አንድ ቀን ተስፋ አለ ድምፁን ስትሰሚ እንዳደነግጪ ደገፍ በይ ድምፁን ስትሰሚ እንዳደነግጪ ደገፍ ዘና በይና አሁን ሙባሪክ መጀመሪያ ከተመቸ ሰላም በላት ፍተሻ ላይ ነው መሰለኛል አሰላሙ አለይኩም ወራህመቱላሂ ጨረስኩኝ ወአለይኩም ሰላም ወራህመቱላሂ እንዴት ነሽ ደህና ነሽ አልহামዱሊላህ ማታቂን ምናቀሽ ደህና ነሽ አልহামዱሊላህ ስለታወቁት ደስ ብሎኛል እንኳን ደህና መጣሽ አላህ ጽናቱን ይስጥሽ ብርታቱን ጥንካሬውን አላህ ይስጥሽ ዕውቀቱን አላህ ይጨምርልሽ በጣም ኮንፊደንስሽን በጣም ነው የምናደንቀው ብርታትሽን ጥንካሬሽን
መልሶችሽን ሁሉ ነገሩን እንከታተላለን። አላህ Subhanahu Wa Ta'ala ጽናቱን በደንብ ይስጥሽ። ለሌሎች ምሳሌ የምትሆኚ አርአያ የምትሆኚ አላህ ያድርግሽ። ነበርነው የተሻለ ሆነሽ ደግሞ ለብዙዎች የሂዳያ ሰበብ አላህ ያድርግሽ። አላህ ያግራልሽ። ባረከላሁ ፊክ። አሜን። ታንክ ዩ። ራስህን ግለጽላታ። ምን ዱዓ አድርገላችሁ ትላለህ? እዚህ ቤት መተዋወቅ የሚባል ህግ አለ። ኦኬ። አረ በጣም ደስ እያለኝ ጋዜጠኛ የበጎ አድራጎት እንቅስቃሴ ላይ መሳተፍ ወንድምሽ ነኝ። በፊት በኢትዮጵያ ሙስሊሞች የመብት ትግል ወቅት እንደ ኡስታዝ ያሲን ኑሩ እነ ኡስታዝ አቡበከር አህመድ ሲባል ሰምተሽ ከሆነ ከነሱ ጋር በ18 ዓመቴ በሽብርተኝነት ተፈርጄ ለ4 ዓመት ከ2 ወር በቃሊቲና ቂሊንጦ የሚባሉ እስር ቤቶች ውስጥ አሳልፌ የተፈታው ከ4 ዓመት ቆይታ በኋላ ደግሞ ወጥቼ በተለያዩ ኢስላሚክ ሚዲያዎች ላይ አፍሪካ ቲቪ የሚባል የመጀመሪያው ኢትዮጵያ ሙስሊሞች ቲቪ አለ። በሱ ቲቪ ላይ በጋዜጠኝነት በፕሮግራም አዘጋጅነት በሆስቲንግ እና አቅራቢነት ላለፉት 5-6 ዓመታት ስንቀሳቀስ ነበር። ጎን ለጎን ደግሞ የበጎ አድራጎት እንቅስቃሴዎችን እሰራለሁ። በተለያዩ የሀገራችን ክፍሎች ላይ መስጂድ ግንባታ፣ መድረሳ ግንባታ፣ ቁርአን ስርጭት እና የውሃ ጉድጓድ ቁፋሮ ነው። በዚህም ሂባ ፋውንዴሽን የተባለ ኢስላሚክ ኦርጋናይዜሽን አቋቁሜ በስራ አስኪያጅነት እየመራው እገኛለሁ። ጋዜጠኛ ስለሆንኩኝ እድሉን በጣም ተጠቅሜበት ነው ራሴን እያስተዋወቅኩኝ ያለሁትና እስካሁን 86 የውሃ ጉድጓዶችን ገጠር ላይ አስቆፍረናል። 6 መስጂዶችን ሰርተን 7ኛው 90% ያለቀለት ደረጃ ላይ ደርሰናል። 7ኛው መስጂዳችን ወደ 5 መድረሳዎችን ሰርተን አስመርቀን አገልግሎት እየሰጠ ይገኛል። ከዛ ውጪ ደግሞ 5500 አካባቢ የሚደርሱ ቁርአኖችን ከደጋፊዎቻችን በማስተባበር በመሰብሰብ ለገጠሪቷ ቁርአን ላጡ አካባቢዎች የማድረስ ስራዎችን ሰርተናል። እዚህ ነው ሙባረክ አደም ባላለው። እዚህ ሶሻል ሚዲያ ላይ ደግሞ ዝም ብዬ ከናኗር ጋር ተፍተፍላለሁ። ማህበራዊ ጉዳዮች ላይ ኢሹዎች ላይ ዲስከሽን ሲኖር ውይይት በጣም ከሚወዱና ከሚወያዩ ሰዎች ነኝ። እስላማዊ እውቀት ላይ ብዙ አይደለሁም። እስር ቤት ትንሽ ባነበብኩትና ከኡስታዞች በነካካሁት ግን ያው በኩሌን ለማስተላለፍ መሞክር ሰው ነኝ። አንዌ ጃፈር ጋር እየተዋወቃችሁ ያው ሰፈርም ደርሻለሁ። ቀጥታ መስጂድ አዛሊል ነው። ሌላ ቀን ኢንሻአላህ አንድ ቀን በደንብ ፕሮግራም ይዘን ከኔም ጋር እናወራለን። በዚህ አጋጣሚ ሁላችሁም ስላገኛችሁ በጣም መስሎኛል። በጣም አመሰግናለሁ። ዱዓ ያስፈልጋል። ለሀገር ለዓለም ዱዓ እናደርጋለን። ዱዓ ስፔሻላይዝድ አድርገናል። ቆንጆ ቅመም የሆነ የሽማግሌና የአሮጊት ዱዓ እናደርጋለን ኢንሻአላህ። አንተማ ታውቅበታለህ። ወግድ ወያ እያልክ ችግር የለውም አውቀዋለሁ። ሰላም አለይኩም ወረህመቱላሂ ወበረካቱ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። ወረደ እንዴ? አረ አላህ ከመውረድ አላህ ይጠብቀን። ከታነ እንዴ? አስኮነ እንዴ? ሙቤ እድገቴ አስኮ አዲስ ሰፈር ነው እና አንዋር ሰፈር። አሁን ግን ቡራዩ ማርያም የሚባል ሰፈር ነው ያለሁት። ኦኬ። እኔ እኮ አስኮ መምህራን ሰፈር ታውቀዋለህ? በደንብ ነው የማውቀው። ትንሿ መስጂድ ጫፍ ላይ ጀማ ነበርክ እንዴ? ምን ልታደርጊ ሄድሽ? ወላሂ አንዋር የዛ ሰፈር እኮ ነኝ እኔ ትንሿ መስጊድ ቀርቻለሁ እኮ። ትንሿ መስጊድ እዛ ጋር ነኝ እኔ ራሱ። ያ ሰላም። ከትንሿ 5ኛው የሲስተር ቤት ነበር። ለዛ በእንትን እናወራለን። እሱን አሁን በእንትን እናወራለን። አሁን ተይዘሻል፣ ተይዘሃል፣ ችግር የለም። አንዋር ዛሬ ነው ጠላቴ እንደሆንክ ያወቅኩት ከሙባሪክ በኋላ። ተዋወቅ። እኔ እናንተ አንተዋወቅም። ከአዲስ ጋር ተዋወቅ። እዛ እሷ ራሱ እዚህ የለችም እኮ አንተ ዝም ብለህ እንትን። ሰላም አለይኩም ወራህመቱላሂ ወበረካቱ አለች። እሷ ትሰማለች አይገርም? ወአለይኩም ሰላም ወራህመቱላሂ። አስታወስኝ። አይ ያስታወሰችኝ ነው ታሪኩና ኔክስት ታይም ሲመጣ ያልኳት ነው። ከውቴ ኖሬተር ኮሚኒቲ አዲስ እኛ ምናይሽ አንቺ ማታየን ምናቀሽ ማታቂም አላህ ወዶና መርጦ ደግሞ ከሰዎች ሁላ አብልጦ ወደዚህኛው እምነት አላህ ስለቀላቀለሽ አልহামዱሊላህ ነው የምንለው። በመጡበት ቦታ ላይ ትላንት በነበሩበት ሳይሆን ዛሬ ባሉበት ቦታ ላይ ጸንተው ለሰዎች ትልቅን ነገር ማስተላለፍ ከሚችሉት እህቶች ነሽና ይህ ደግሞ መታደል ነው። ከመታደልም አልፎ ደግሞ መሰጠትም ጭምር ነው። አላህ ይጠብቅሽ። ከዚህ በላይ ዛሬ ካለሽበት በላይ ከፍታን አላህ ያጎናጽፈሽ። በጣም መልካም ነገሮችን ስትሰሪ ያለው በተለይ
አንቺ በመጣሽባቸው ታሪኮች፣ መንገዶች፣ ሂደቶች ውስጥ ያሉ እህቶችን ፈልጎ ታሪካቸው ለሌሎች መማሪያና መገሰጫ እንዲሆን ትላንታቸውን አይተው ዛሬያቸውን በደንብ እንዲፈትሹ እንዲያሰምሩበት ትልቅ መልእክት እያስተላለፍሽ ነው። ይህ ደግሞ ትልቅ ነገር ነውና አላህ ይጠብቅሽ ለማለት ነው። አመሰግናለሁ። አሜን አሜን። ራስን አላስተዋወቀኝ። ምስጋና አንዋር ያንተ ስህተት ጀምሮ ከትምህርት ቤት ጀምር። ይኸውልህ ከትምህርት ቤት ከሙባሪክ በኋላ ነበር መጀመሪያ ነበር ማውራት የነበረብኝ። አሁን ምንም ነው የሚጋጭባት ልጅቷ። አላኩልህ ግን እንደው ስናሳጥረው አልሐምዱሊላህ እንደ አዲስ አበባና ከተማዋ ተማሪዎች ተምረናል። ትላንት የነሙቤ ትንንሽ ደረሳዎች ነበርንና የነገርሽን ታሪክ ነው የምደግምልሽ። ሙባሪክ ለመታሰር እኛም በማሽቃበጥና በማጨብጨብ በገፋፋ ነው ከስር የነበርን። ዛሬ ላይ ግን ምንም አይነት የሚወራ እንዲህ ነኝ እንዲህ ነበርኩ እንደዚህ ነኝ የሚባል ምንም ታሪኮች የሉንም ነው ይባላል። ባይዛው አንድ ወዳት አዲስ አለችና ለምሳሌ ክርስቲያን ጋር ምናምን ጥሪ ራሱ ተጠርተሽ ሄደሽ ጾመኛ ነኝ ማለት አለብሽ፣ መብላት እንኳን ባትፈልጊ። ጥሪ ክቡር ነው። የሰው ልጅ ሲጠራሽ ክቡር ነው። አለመብላት መብትሽ ነው። እና ከተሳሳትኩ ያው ትመልሱኛላችሁ ኡስታዞች። ያው እኔ ያው የእናቴ ቤተሰቦች ክርስቲያኖች ናቸው። ትንሽም ቢሆን አውቃለሁ። እና ትናንት ሱዛን ስትናገር የገረመኝ ነገር አለ። የማዘር እናት ጋር ሂጄ የሆነ የተነገረኝ ነገር ነበር። እሷ ስትደግመው ሁለተኛ ጊዜ አጀብ ነው ያልኩት። እናንተ ተደንቃችሁበታል ምናምን ተከታች የነበሩ ሰዎች እና ለእኔ ሁለተኛ ሲሆን በቃ የሆነ ውስጥሽ ኮንፊደንስ የሚሰማው ነገር አለ። እንደዛ ነው የተሰማኝ። አሁን ወደ እሷ ህይወት ታሪክ እንቀጥል እላለሁ። አዲስዬ ሌላ የሚናገር ሰው ካለ ይናገር። እኔ ለነገ እያዝልኝ አሁን አይመቸኝም ለማውራት። በጣም አሪፍ። እኔም ልል ነበረ እና እኔም ኔትወርኬ በጣም ስታክ እያደረገ ስለሆነ